አልፎ ስናወራው ሁሉም ነገር እኮ ደስ ይላል እና የኔ ውሳኔ ምንድነው እናትም አባትም ባልም ሆኜ አብረን እንኖራለን የሚለውን ነገር ነው ትምህርት ቤት የተጀመረ ፍቅር ደረስኩ ላይ እኔ ማርገዚ እንደምሰበር ያው እንደምታያት ፈረንጅ ነው የምትመስለው እና ሁለታችንም ፍንዳታ ነው ምንድነው የሚባለው ፋይሬጅ ነው የሚባለው ጓደኞቼ ላይ ደረስኩ ለውኝ ድሮ ማለት ስለዚህ እግርና እግር እንኳን ይጣላል ይጋጫል ጠሮም ሊጥልሽ ይችላል ኬሚስትሪ ወይ ፊዚክስ አይደለችም ውስጥ ገብተሽ አትተኛትም ግን ምን አላት የሚለውን ካስቀደማችሁ ምን አለሽ ተራሜት ያ አንቺ ፊት በስማት ምንም ማለት አይደለም ሳማት ይሄው ቅዳሜን ሰዓት እንደቀጠለ ነው ባለትዳሮቹ ሰዓት ላይ ደርሰናል የዛሬ ባለትዳሮቹ እንግዶቻችን 27 አመታትን በትዳር ቆይተዋል ከትምህርት ቤት በፍቅር የተጀመረ ትዳር ነው እንግዲህ እዚህ የደረሰው ወይዘሮ ነጻነት ኃይለ ሚካኤልና አቶ ሰለሞን ተስፋዬ በጣም አምሮባችሁ ነው የመጣችሁት እንኳን ደህና መጣችሁ እናመሰግናለን ቆያችሁ እናመሰግናለን ነጻነት እንኳን በሶሻል ሚዲያና በአንዳንድ ነገሮች እናቀሻለን ባለቤትሽ ግን በሌላ ስራ ላይ ነው ሶሻል ሚዲያ ላይ እናቋለ ያው በከኒ ጋር ልብስ በሚያሳየው በሞዴሊንጉ ያገለግለኛል ያግዘኛል እንኳን ደህና መጣችሁ በድጋሚ እናመሰግናለን እንኳን ደህና ቆያችሁን እንግዲህ ዛሬ ስለ ፋሽን ስለ ልብስ አይደለም መጽናት ያው እናነሳዋለን ግን በደንብ አርገን ስለ ትዳር ስለ ቆያችሁበት 27 አመታትና ጅምራችሁን እናነሳለን እንደሰማሁት ከሆነ ትምህርት ቤት የተጀመረ ፍቅር ደረስኩ ትምህርት ገና 12ኛ ክፍል እንደጨረስኩ ውጤት ምንም ሳላይ ነው ያ ከሱ ጋር ጓደኝነት ጀምሬ ወዲያው ነው ወደ እርግዝና ወደ ትዳር የገባሁትና ሰውን አስደምምኩ ማለት ነው በልጅነት ብዙ ጊዜ እንደዚህ ያጋጥማል ግን እንደዚህ ሲያጋጥም በተለይ ለሴት ልጅ በጣም ከባድ በጣም እኔም በጣም ከብዶኝ በጣም ከባድ እስቲ አስታውሽ ትንሽ ነኝ እናስዋናው ነው ነው ቸራሽ ያው በመጀመሪያ ትክክል ነኝ ብዬ ስለነበረ እና የሰማው ሰው ቤተሰቤ ሁሉ ሰርፕራይዝ ነው የሆኑትና መማር ያለ 12ኛ ክፍል ከጨረስሽ በኋላ ውጤት እንኳን ባይመጣ ብዙ ምትማሪ እድሎች ይያለ ሩጫ ወደ ትዳር ይደርስ ነበር እሱ በሚለው እህቶቼም ብዙ ሰው ተቃው አንድ ይደገፈኝ አልነበረምና ያው እንደ ተሳሳትኩ አድርጌ ነበር ራሴን ያሰብኩት በዛ ሰዓት ማለት ነው ብዙ ሰው ተሳስተሻል ያለኝ ተሳስተሻል አሉሽ ግን አልተሳሳትሽም ግን እኔ ትክክል ነኝ ብዬ ነበርና በርግጥ አልተሳሳትኩም አሁን ላይ ሳስበው አሉኝ እህቶቼም ከኔ በኋላ ተምረው ምናም ከፍ ብለው ነው ያገቡትና የኔ ልጅ እኩያቸው ነው አሁን እሱ ማለት ነው ስንት አመት ልጅልሽ 24 ማለት 24 ነው ወደፊት እንግዲህ ይጨምራል አንድ ደስ ይላል በጣም ተመርቆ የራሱ ስራ ይሰራል በሽቶ ምርት ይታወቃል ቲክቶክ ላይ ታወቀ ነውና እሺ ሚዲያ ላይ በጣም ብዙ ሰው እኔና እሱን ያቀናልና እናትና ልጅ አንመስላቸው ወንድምና እህት አደገ ማለት ነውና ብዙ ነገር ላይ እህቶቼን ሲያግዛቸው አንቺ ነበርሽ ትክክል ይሉኛል ማለት ነው አሁን ላይ ሳይወት ነው ያው ካለፈ በኋላ ብዙ ነገር ያው አልፎ ስናወራው ሁሉም ነገር እኮ ደስ ይላል ለመሳቀም ለማውራትም ቀላል ይሆናል በሰዓቱ ግን ከባድ ነው የሱ ቤተሰቦች ናቸው በብዛት ከጎኔ ነበሩት የኔ እጅግ በጣም ነው ያዘኑት በተለይ አባቴ በጣም ነው ያዘነውና የሱ ቤተሰብ ግን ከጎኔ ነበሩ ሳቸው በልጅነታቸው ስለወለዱ እናቱ ብዙ እንትን ብለውኛል በጣም አግዘውኛል ቤቢን አግዘውኛል በጣም ባለውለታዎቼ ናቸው ከዛ ያው ብዙ ነገር ታሳልፊያለሽ በዛ ደሞ ብዙ ግንዛቤ የለኝም ስለተዳር ግን አሁን ምን እንደማስብ ታቀለሽ ሰዎች ሲጋቡ ትምህርት ቤት ሰው የሚያስፈልጋቸው ራሱ ይወተስተምራቸው ተዳሩ ራሱ ከያንዳንዱ ነገር የሚማሩ ይመስለኛል እኔን ያስተማረኝ ስለሌለ በተዳር ሁሉም ሰው እንግዲህ ልጅ መውለድን በራሱ እኮ ከዚህ በፊት ወልደን አናቀም ስለልክ ተዳርም ስትይጂ እንደዛው እየተማርሽ የኖርሹ ነው የምትማሪው አዎ ግን እስኪ እንደው አሁን ሰለሞን ነጻነት በሷ ቦታ ሆኜ ሳስበው 12 ያክፍል ይያሉ ውጤት ሳይመጣ ቤተሰብ ላይ ቁጭ ብሎ እርግዝና ሲፈጠር ከባድ ነገር ነው ግን ያ ሁሉ አልፎ ነው አሁን የምናወራው እና በዛ ሰዓት ግን እንግዲህ ወደ ፍቅር የመጀመሪያው ጥያቄ ወደዛ መንገድ ለመሄድ ያን ጊዜ ነበረው ነገር እስኪ ከነጻነት ጋር በርግጥ ብዙ ነገሮች ናቸው ቢሆንም ያው እኛ በቀላሉ ነው ነገሮችን ፈተን የተግባባ ነው ያው እንዳለችው ደግሞ ከቤተሰብ ተጽኖም ነበረባት
እና የኔ ውሳኔ ምንድነው እናትም አባትም ባልም ሆኜ አብረን እንኖራለን የሚለው ነገር ነው ለሷ በዛ ሰዓት እንደዚህ አይነት አቋም ነበር ወሰንኩኝ ከዛ በኋላ ያው እስካሁን ድረስ አብረን አለን ግን በቃ ይታወቃል ማለት ነው አንዳንዴ መጀመሪያ ወደ ትዳር ከመግባታችን በፊት ውሳኔያችን ትክክል ነው ትክክል አይደለም ፍቅር ውስጥ ስንሆን በተለይ ውሳኔ ትክክልም ሊሆን ይችላል ላይሆንም ይችላል ምክንያቱም የሆነ ማሰቢያችን እንትን የሚል ይመስለኛል ፍቅር ውስጥ ከተገባ ሰው አይደለም በዛ ላይ ደግሞ እድሜም አለና እንዴት ቀድመህ ሐሳብከው በዛ ሰዓት እንግዲህ ይሄ የሆነበት ምክንያት ያው ከሷ ከቤተሰብ ያው ተጽዕኖ ሲደርስ እንዴት ይሆናል ይሄና ምን የሚባለው ነገር እሷን ፍቅር አላት እኔም ፍቅር አለኝ ያ ካለ በትንሽ እቃዎችን ማትሪያሎችን ቢሆን ቤቶችን አሟልተሽ ከዛ በኋላ ቅድም የነገርኩሽን ማለት ወንድምም አባትም ባልም ሆኜ አብረን እንኖራለን የሚል ነገር ወሰንኩ እሷም በዛ ተስማማች ይሄ እንደዚህ ማለቱ በራሱ የሆነ ልብሽ የሚሞላ ይመስለኛል ከነሽና እሱና ቤተሰቦቹ እሱ በተለይ እኔ ማርገዚ እንደመሰበር አረኩት መጀመሪያ እጅግ በጣም በቃና ብዙ ተቋሞ ስለነበረብኝ ከቶቼ እንደመሰበር እሱ ግን ምን አለኝ አና አንድ ጓደኛዬ አባት አለው አይደል እንዴ ያረጋሽው አለችኝ እንደገና ተቆርጫሽ ያው በጣም ቹከልሽ እንጂ ሌላ ነገሮች የተመቻቹ ነው እሱ አልካደም አብረን እንሆናለን እንታገላለን ብሎሻል በቃ ሽማግሌ ታልቆ መጋባት ነው በጣም እንትን አለችኝ አሁን በርግጥ በህይወት የለችም ግን አበረታታችኝ እሷ በእውነት የዛኔ በጣም ባለውለታዎቼ ናቸው እሱ ቤተሰቦች አሁን ላይ ትልቆኝ ሳስበው እኔ እንዲሞን ይችላልው እላለሁ ለሌላ ልጅ እንደው እንዲ ቢያረግ ልጅ እንደዚህ ቢሆን እኔ ሞን ይችላልው እል ነበርና በጣም አስተዋጽኦ አድርገውልኛል እኔ ጥሩ አማች መሆን ይችላልው ታይለው ብዬው ለራሴና ስትመጣ ነው የምታየው ልጅቷ ስትመጣ ነው የምታየው በጣም እንግዲህ ሰለሞን ያኔ ነፃነትን ስታገኛት የመጀመሪያውን ቀን ታስታውሳለህ እንዴት ነው ራሱ ወደ ፍቅር ህይወት ለመግባት የመጀመሪያው ጥያቄ ነበር የመጀመሪያው ያው አጓቷ ጋር ነው የመጣችው አጓቷ በአጋጣሚ ጓደኛዬ ነው በጣም ነው እንደ ወንድማማች ነው የምንተያየው ያው በአጋጣሚ ያው አንዳንድ ዘመዶች ግን ድልድይ ይሆናሉ አዎ እና ተያየን ያው እንደምታያት ፈረንጅ ነው የምትመስለው ያኔ ደግሞ በጣም ቀይ ነች ከዚህ በለጠ አሁንም ቀይ ነች እና እኔም ደግሞ ለምን ዘር አልቀላቀለም ብዬ ወዲያው ትምርት ላይ ነበር ያኔ ትምርት ጨርሻለሁ በእድሜም ታላቅ ነኝ እኔ እና ያው ስራ ይጠቀመ እኔ እንደ ወንድምም እንደ አባትም እንደ ባልም በእድሜ ልዩነት የተወሰናል አስፈላጊ ነው ብለህ ታምናለህ እውነት ነው ያስፈልጋል ምክንያቱም ሁለታችን በተመሳሳይ እድሜ ላይ ብንሆን እሷ 18 አመት ሆና ነው ያገኘዋት እኔ ደግሞ 18 ብንሆን ሁለታችንም ፍንዳታ ነው ምንድነው የሚባለው ፋይሬጅ ነው የሚባለው ስለዚህ ያው ሆይ ሆነና እሷ የምትለውንም አልሰማም እኔም እሷ የምትለውን ላልሰማ እችላለሁ ስለዚህ በእድሜ ወንድ በለጥ ቢል ትንሽ ደስ ይባላል ያው እንደዛ ይባላል ይባላል ግን ያው መብሰል ይመስለኛል ከእድሜው ከቁጥሩ በላይ መብሰል ይመስለኛል አንዳንድ ሰዎች ረጅም ቁጥር አስቀጥረው ግን እዛው ቦታ ላይ የምናገኛቸው ሰዎች አሉ ልክ ነሽ ከትዳር በኋላ ቤተሰብ ተስማማ እንዴት አሳወቃችሁ እንትን የሰርግ አረጋችሁ አዎ አደረግን ያው ግዴታው ነኮ የሱ ቤተሰብ በጣም ከጎኒ ስለነበሩ ያን ቻልኩኝ እነሱ ጋር መጋፈጥ ማለት ነው ስለዚህ ከዛ ሽማግሌ ተላከ ቢያዝኑም አንድ ይሆናል በሚለው እኔም በጣም ይሄ ተሰብር ያለው ምናምን የሚለውን እነሱ ጋር ሲሆን ኮንፊደንስ ስለሚሰማኝ እሱ ቤተሰቦች ጋርም እሱ ጋርም ሲሆን በዛ ታገልን ከዛ ያው እየታየ እንደውም የተሻልነ ማለት ነው እንዲያው ምሳሌ የምትሆኑ ጥንዶች ሆናችሁ እና አለፈ ያው ብዙ ነገር ቀጠልሽ ትምርትሽን ነው ወይስ በቃ ቤቢም ተወለደ አልቀጠልኩም ከዛ ትምርቴን እንት ምንድነው ልጅ ማሳደግ ገባው ማለት ነው እና በሰራተኛ ቢኖርም ማሳደግ አለብሽ ይደርሳል ይለይ ነበርና አይደርስም ብዬ ነበር እኔ እንደውም ለብዙ እናቶች መመክረው ወይኔ ልጅ ምናምን ይላሉ ገና ልጅ ነው ማለት ነው ከዛ ወዲያው ራሴን አስባለሁ ይሄ እንደሚያልፍና እንደውም በጣም አጭር ጊዜ ነው ልጅ ምትይሹ አጭር ጊዜ ነው በእውነት እንዳው ያስባው ወዲያው ነው ቤቱ ጭር ያለው እና ቤቢ ሲያድጉ በቃ
እነሱ አደግ ሲሉ ይሄ እንደ ድሮ ምትሆኙ ቢዚ የሚያረግሽ ነገር የለም የዛኔ ነው በቃ ወደ ዲዛይነሪንግ የገባሁት በነፃነት ሁሉ ነገር እንደ ልቤ ነበርና ስለዚህ ጓደኞቼ ላይ ደረስኩ ለውኝ ይሉት ድሮ ማለት ነው ልጆችን ወልደሽ አሳድገሽ እነሱ ሲወልዱ እኔ ስራ ላይ ገባሁ ማለት ነው አግብተው ምናምን በሩጫ ቢሆን እኔ በስንት ዙር ቀድመሻቸው እኮ ደስ ይላል ያው ስትኖሪ ስታዩ ያገኘሽው ነገር ስታይ ስታመሰግኝ ነው በቃ እግዚአብሔር አልቀበትም ታያልሽ ሁሉም ነገር ትክክል ያልሆነው ነገር ትክክል ሆኖ ስታዩ በቃ በትዳር ህይወት መኖር ከነፃነት ጋር 27 አመታትን ምን አስገኘልኝ ብለህ ታስባለህ? ለኔ የመጀመሪያው ደስታ ነው። ደስታዬ የመጀመሪያ እሷ ነች። ቀጥሎ የመጣው ያብሰራ ሰለሞን ልጆቻችሁ ከዛ ቀጥሎ ደግሞ ያለን የህይወት ተሞክሮና ልምድ መቼም የሰው ልጅ ሁሉም ትዳር አልጋ ባልጋ ሆኖ አይደለም የሚሄደው ግን እኛ እንደዛ ነው ብዬንም የምገምተው ግን ያ ሁሉ ሲሆን ምንድነው 27 አመት ሙሉ የሰው ልጅ እንቅፋት አይገጥመውም ባልና ሚስት አይነጋገርም አይጣሉም ማለት አይቻልም ግን በመሃል ያለው ነገር ሶልቭ ያደረገን ተሸካክመን ነው እስካሁን ድረስ እንትኖቹን የምናልፈው ማለት ነው ስለዚህ እግርና እግር እንኳን ይጣላል ይጋጫል ጠርቦም ሊጥልሽ ይችላል በትዳር መሃልም ያው መቆጣት አለ መነጫነጫ አለ ያ ከሌለ ደግሞ እንትኑን አታቂ ትክክል አይደለም ትክክል አይደለም ስለዚህ ያ ነገር አለ ግን ተሸካክመን ነው የምንኖረው በኑሯችን ደስተኛ ነን እኔ እንዲያውም እዚህ ላይ ትንሽ ብንቆይ ደስ ይለኛል እዚህ ሐሳብ ላይ ምክንያቱም ብዙ ሰዎች ጋር ግጭት ሲፈጠር መፍትሄው ላይ ይመስለኛል ምን ደክመው ሁሉም በራሱ መንገድ ነው ችግሩን የሚፈታው ያንዱ ችግር አፈታት ላንዱ ይሰራልን ብዬ አላምንም እንደው ስለናንተ እናንሳ ብዬ ነው እንዳልከው ነው ሰለሞን 27 አመት ሲኖር መቼስ ያለ ግጭት ያለ ጸብ ያለ ሐሳብ ልዩነት ሊኖር አይችልም ግን እንዴት ነው የሚፈታው አሁን እሱ ነገር ነው ተጠራቅሞ አንዳንዴ ሰዎች ወደ ቂም ይሄዳሉ ኩርፊያ ይመጣል መራራቅ ክፍተት ከዚያ በኋላ ያቺ ትንሿ ነገር መፈታት ስትችል ትልቅ ተሆነና ሌላ ታሪክ ውስጥ ይገባልና የናንተ ልምድ እስኪ ትልቁ ነገር ትነጋገሪያለሽ ወይ እሷ ልትቆጣ ትችላለች ወይ ልትቆጣ ይችላል በመሃል ያለው ነገር እናገራለን ግን ወደ እንትኑ ነው የምንሄደው ችግሩን ወደ መፍታት ያ ማለት እሷም ቶሎ ትረሳለች እኔም ቶሎ ረሳዋለሁ ያን ነገር አናቆየው ለዚህም ነው ረጅሙን ጊዜ ያሳለፍነው ከባድ ነገር በትዳራችሁ ገጥሟችሁ ያውቃል የተፈተናችሁበት ከባዱ ነገር ምን መሰለሽ በሷ እርግዝና ጊዜ ገና ከቅርቤቱ ጀምሮ እስክትወልድ ድረስ አብረን ነበር እርጉዝ የነበር ነው ማለት ይቻላል ለምን እሷ ስትወልድ ነው ፎይ ያልኩት በጣም ያማታል ከአንድም 2-3 ጊዜ ሆስፒታል ገብታለች ትልቁ ተፈተነበት እሱ ነው ምክንያቱም በጣም ነው የምታመመውና ያ ነው በሁለት እንድንቀር ያረጋል እንዴ ሁለት እኮ ብዙ ነው ገና አሁን እኮ ይበዛሉ እነሱ ገና ናችሁ እናንተ ደግሞ እንጨምር እነሱ ያመጡላችኋል እንጂ አሁን እና በጣም ትልቅ የምንፈተነው በሱ ነው በዛ ሰዓት ፈተናው እሱ ነው በጣም የሁለተኛውም እንደዛው ነው ኢቭን በቃ ምን ልበልሽ እሷ እንደዚህ እንደምታይ ሳይሆን የክብሪት እንጨት ታከላለች እስከ መጨረሻው ድረስ ስጋት ውስጥ እስከምገባ ትልቅ ፈተና የሚባለው እሱ ነው እግዚአብሔር ግን ያው በዚህም በዛ ማርኮ ከፈተና እንወጣለን እንጂ እስከዚህ በጣም የከበደን ከባድ ችግር ብዙ ጊዜ በትዳር መሃል ጓደኞች ይገባሉ ቤተሰብ ይገባል የሐሳብ ልዩነት ይመጣል ባል ወደ ጓደኛ ያደላል በማምሸት ሊሆን ይችላል ሚስት ላትፈልግ ትችላለች ያን ነገር ሚስትም እንደዛው የራሷ የሆነ ነገር ባል የማይፈልገው ነገር ታመጣለች ግን ያን ነገር የሚያሸንፈው የሁለታችሁ ጥንካሬ ይመስለኛል እዛ ላይ እስኪ እንደው ምናልባት አሁን በርግጥ ልከነሽ አሁን ብዙ ነገሮች አሉ ቤተሰብ ምንም ላይ ተቀመሽ የሱ ቤተሰብ ከተነኩ የኔ ቤተሰብ ተነካ ይላል ወይ የኔ ቤተሰብ በጣም ብዙ በዚህ ተፈተነንና እርግፍ አርገን ተዋሽ ነው ተውናቸው ሁለታቸው
ሁለታችሁ ብዙ በቃ ብዙ ደረጃ ደረሰን እነሱ ስንተዋቸው ተመልሰው ራሳቸው ታረቁ እናንተ ዝም ብላችሁ መኖር መፍትሄው ዝም ብሎ መኖር ነበር በቃ መተው ነበር አዎ ምን አደረገን እሱም አይገባም እኔም አልገባም በቤተሰብ ማለት ዝም ብለን በቃ መተው ጀመር እሱም ጓደኛ ብዙ የሚያበዛ ሰው አይደለም በርግጥ እና ጓደኞቻችን ምን በሶስተኛ ሰው አልተፈታናችሁ ይመስለኛል አሁን እንደሱ አይነት ነገር አልገባብንም ደግሞ በትዳር ውስጥ ብዙ ጊዜ አሁን እንዳልሽ ነው በልጅነትሽ ወለድሽ ልጆችሽ አደጉልሽና ወደ ስራ ገባሽ አንቺ ባልሽ አሁን እንግዲህ አጠገብሽ ነው ያለው አንዳንድ ሚስቶች የሚቸገሩት ባሎቻቸው አያግዟቸው በሐሳብም ጊዜ በመስጠትም በማበረታታትም ማበረታታት ስልሽ እንዴት ነው ያንቺን ሐሳብ መደገፍ የምትፈልጊውን ነገር እንድታረጊ ማገዝ አላደል ሚስትም እኮ አንድ ባል ስኬታማ ሲሆን ከጀርባለች መተጋገዝ የሚባለው ነገር እስኪ ሰለሞን አንተ አውራን እንግዲህ እንዳልኩ ነው ነፃነትን እናቃታለን በዲዛይኒንግ በሶሻል ሚዲያ ላይ ያለች እንዴት ነው መታገዛት የነበረው እሷ ብትናገረው ደስ ይለኛል ግን እኔም ባወራው ምንም ችግር የለውም እስቲ ልጆቹም ካደጉ በኋላ ያው ቤት መቀመጥ ብዙ ጊዜ ስለሆነ ብዙ አማራጮችን ፈለግን ግን እሷ ቢያንስ ልብስ ስፌት ብትማር ውስጧ አለ እና በዚህ ጊዜ መመዝገብ አለብሽ ተመዝግበሽ ተማሪ እንደውም ታስተውሽ እንደሆነ መስከረም በየሽ ጥቅምት ላይ ተመዘገብሽ ማለት ለምን ሐሳቡን አንተ ነው መጣ ሐሳቡ መጣ መስከረም መዝገብ አለብሽ አልኳት ቆይ ስትለኝ ነው ጥቅምት ካልተመዘገብሽ እንጣላለን ያልኳት ያ ማለት በድጋፍ ነው በጦርነት ጥላት ሳይሆን ከዛ በኋላ የተመዘገበች ስታየው ወደደችው ከዛ ይሄን ሰፋው እያለች ይዛ ስትመጣ ምንድነው ያደረኩት አንድ ማሽን ገዝቼ ቤት አደረኩላት የልብስ ስፌት ማሽን ማለት ነው ከዛ በኋላ እዛም ትማራለች ምን ትማራውን ታመጣለች ቤት ደግሞ ሰፍታ እንደገና ስትሄድ በጣም እያሻሻለች በጣም እየጣማት አመት መጣ መጨረሻ ላይ ምረቃው ላይ ወርቅና ዋንጫውን የበላችው እሷ ነች አረ ከአምስት ቅርንጫፍ ማለት ነው እስኪ ንገሪኝ የምርቃቱ ማለት የትኛው ዲዛይነር ተማረክ በቃ ማለት በእንትን ተማር ሁሉ ነገር የተመቻቸልኝ ስለነበረ ለምንም እንትን አልተቸገርኩኝ እንደ ልቤ ተማርኩት ከዛ ውድድር ነበረ ለውድድሩ ተሳተፍኩና ያው አሸነፍኩ ማለት ነው 200 ተማሪዎች ነበር ደስ ይላል እንዳልሹ ነው በተለይ ደግሞ ልጆች ካደጉ በኋላ ቤት ጭር ይላል ብዙ ባለ ትዳሮች ይሄ ያሳስባቸዋል ሁለት ብቻ ወልደናው እነሱ የራሳቸው ልጆች ደግሞ ቶሎ ነው ወደ ራሳቸው የሚሄዱት ከቤት ባይወጡ አይፈልጉሽም ሳይወጡ ራቁን አንቺን የሚፈልጉበት ጊዜ ትንሽ ነው ይርቁሻልና የዛን ጊዜ እውነት ነው ይጨንቃል እስኪ ይሄንን ነገር እናውራ በቃ ማለት እኔ ትንሽ ጊዜ ነው ያልኩት ያስቋቸው አጭር መሆኑን ያወቁት የዛኔ ረጅም መስሎኝ ነበር ወዲያው ነው ያደጉት በተለይ ከ10 አመት መታጅውን በተለይ የኔ ደግሞ የምትንሹና ትልቁ እጅግ የድሜ ልዩነት አላቸውና ስንት አመት ነው 13 እና 14 አመት ልዩነት አላቸው ምክንያቱም ያን ቶሎ ስለወለድኩኝ 13 አመት በመሃል ትንሹ አሁን 12 አመት ነው ሚኒስትሪ ተፈታኝ ነው 12 አመት ያኛው ሲገባ ትምህርት ቤት ሲጨርስ ይሄን አስገባ ነው ቤቢ በጣም በብዙ ቤተሰብ ስላደገ ኃይለኛ ነበር ይሄ እንደ ልቡ ስለነበረ ሌላ ልጅ እንደዚህ አይለኛ እንዳይሆንብኝ የሚልም ፈራቻ ማለት ነው በጣም በቃ ግን ሁለተኛው ግን እንደዛ ትንሹ ደግሞ በአጋጣሚ ከሱ ተቃራኒ እንደው ሲያድግ ደግሞ ሌላ እንዳይሆን እላለሁ ይሄኛው ስለተቀየረ ማለት ነው ከዛ ትልቁ ልጅ ደግሞ እንዳልኩሽ ለሱ እንደ ወንድም አይደለም እንደ አባት ነውና አንዳንዴ ራሱ ሲቆጣው አባት አለው ወንድሙ ነው እለዋለሁ ማለት ነው እንደ የድሜ ልዩነታቸው እሱ እንደ አባት ይመስላል እና ቶሎ ጭራለ ጭር ሲል ማለት የሆነ ጊዜ እንግዳ ነገር ይመስለኛል ቤቱ በቃ እኔና እሱ ብቻ ነው ነን ማለት ነው እና ይሄ ነገር ደግሞ በጊዜ ሆነ ቶሎ ሆነ እሺ በቃ እና አንዳንዴ እናቶች ልጆች ያስቸገረኝ ምናምን ቤትን ታስሬ ምናምን ሲሉ ወይኔ አጭር ጊዜ እኮ ነው ላለው ማለት ነው ሰለሞን እንግዲህ ትዳር እንዳልከው ነው ያጣጣምከው ህይወት ነው የምትፈራው የምትማረርበት አይደለም የወደድከው የተደሰትክበት ነው ትዳር ላንተ አይደለ
ለሌሎች ትዳር ለሚመኙ ሰዎች እንዳንተ እንዲሆነላቸው ምንድነው የምትመክረው? የኔ ራሴ ልምድ እንግዲህ በራሴ ጊዜ በራሴ እምነት በራሴ ውሳኔ ያመጣሁት ነው። ለሌሎቹ ግን የምመክረው ምንድነው ትዳር ከውጭ የሆነው ሲያዩት ያስፈራል ይላሉ በአብዛኛው። ያ እኔ ፈርቼ ሳይሆን ሳልፈራ ነው ያገባሁት። ሌሎቹን በአብዛኛው ለምን ምን ሳልሆን ቤት ሳልሰራ መኪና ሳልገዛ ፎቅ ሳልሰራ ብሎ ብዙ የሚያስቡ አሉ። ሚስትንም ደግሞ ተጨቃጫቂ አድርጎ መሳል አለ በቃ ትሳላለች ዝም ብሎ ሳያውቋት። ያ የደረሰባቸው መንፈሱን ወደ ሌላ ሰው ያጋቡ ነው እንጂ ሁሉም ጋር ላይኖር ይችላል። ይሄ መጠናናት የሚባለው ሊኖር ይችላል። ያ ማለት ምንድነው? እሱ መጀመሪያው ውጫዊ ውበቷን ሳይሆን ውስጣዊ አይምሮዋን ምን ተናገራቸው ቃላቶች ለሱ ያላታ ፍቅር ኢቭን በቃ ያላችሁ አቀራረብ ነው የሚወስነው። ከዛ በኋላ እንጂ መቼም ኬሚስትሪ ፊዚክስ አይደለችም ውስጥ ገብተሽ አትተኛትም። ግን ያው ከተመጠናናት ማለት 6 ወር ሊሆን ይችላል 3 ወርም ሊሆን ይችላል። አለበለዛ ምንም መጠናናት የለም እንደኔና እንደሷ ደግሞ የሰው ልጅ ግን ተጣንቶ ያልቃል ይታወቃልስ? አይታወቅም። ሸንኮራ አይደለም መጠሻታይም ጫው አይደለም ቀምሰሻታዩ አስተሳሰቡንም አታውቂው። ምናልባት እንግዲህ ያው አንዳንድ ቤት እንደምናየው ከትዳር በኋላ ቀስ እያለብን እያለች የምትወጣ ነገር ትኖራለች። ወይ ከወንዱ ነው ምትወልቅ ማስካለች ወይ ከወንዱ ነው ወይ ከሴቱ። ስለዚህ ትዳርም ባይፈሩ ጥሩ ነው እንጂ ያው መኪና ቤት ፎቅ ተብሎ አይቻልም። ከባድ ነው እኮ ይመጣል እንዴ? ግን እሱ አሁን ቤት ፎቅ ምናምን በቀላሉ የሚመጣ ነገር ነው። ሰው ውስጥ ያለውና በሰዓቱ የሚመጣ ነገር ነው። እያንዳንዱ ምትዩ ስላልሽ አይደለም። መምጣት ካለበት ይመጣል፣ መምጣት ከሌለበት ደግሞ አይመጣም። ሰዓቱ መቅደም ያለበት የቱ ነው ነው? እኔ ሰው የሚቀድም ይመስለኛል። የሰዎች እንደ እንትኑ ነው እንዳልሽው። አሁን እኛ ስለሱ ነገሮች አላሰብንም ስንጀምር ማለት ነው። በምን ዕቃ ነው የተጋባችሁት መጀመሪያ? አራገ ወነሱ በወላጤ ነበርና የሆነች ያቺ አረንጓዴው ተጋዛለች። እሷም ማጥቀር ነው ማፊያ ማንቆርቀር አሉ እስካሁን አንቺ በእውነት እስካሁን አሉ ምንም ሳይሆኑ አንቲክ ነው ያለው። ስለዚህ ወዳቸዋለሁ አስቀምጣቸዋለሁ ደስ ይሉኛል። ፍሬው አለ ግን በሂደት ይኖርሻል። እንደውም እግዚአብሔር ሁለት መሆንሽን ሲያይ የራሱ የሚጨምርልሽ ነገር አለ። 3 ስትሆኝም በህይወት የተማርኩት ማለት ነው አትወድቂም ብቻ ብዬ አስባለሁ። እሱ ያስባል እግዚአብሔር ስለሚያስብኛ እንጨነቃለን እንጂ የሚያኖረን እሱ ነው። እውነት ነው። ቤትም ምንም ቢኖርሽ እኮ እንደምትኖሪበትና እንደማትኖሪበት እግዚአብሔር ነው የሚያውቀው። እግዚአብሔር ነው የሚያውቀው። ስንት ነገር አለ። ስለዚህ ብዙ ያዘጋጃቸው ነገሮች አሉ። እኔም ያላሰብኩበት በረከት እሱም ያላሰበበት በረከት የገባንባቸው ቦታዎች አጋጣሚዎች ስላሉ እኛ ላስቀደም ነው። በድሮ ጊዜ ይላሉ አሁን አንዳንድ ምናልባት ይሄን ፕሮግራም እንኳን ሲከታተሉ አይ አሁን እንደዚህ አይነት ሴት አይ አሁን እንደዚህ አይነት ባንድ ያሉ በዚህ ታምናላችሁ? እኔ አላም የለም ሰው አሁን አለ አይደል? አሉ ብዙዎች አሉ ትዳርን የሚሸሹ አሉ። ግን እኔ መመክረው ምንድነው እድሜያቸው ሴቷም እድሜዋ ሳልፍ ወንዱም እድሜው ሳይሄድ ማግባት አለበት። አላገኝም እኮ ነው የሚሉት። እንዴት ነው የማይገኘው? ሞልቷል። ወላድ በድባብ ትሄድ እንዴት ባል የሚሆን ወንድ የለም ሚስት የምትሆን ሴት የለም። የዘመኑ ቋንቋ ይመስለኛል ካልተሳሳትኩ ቋንቋው ነው እንጂ ያው እንዳልሽው የሚያስቀድሙት ነገሮች አሉ። ወዲያውኑ ባውን ዘመን ማለት ነው ምን አላት የሚለው ነገር ይቀድማል መሰለኝ ያስቀድማሉ። ምን አላት የሚለውን ካስቀደማችሁ ምን አለሽ ተራሚት አላችሁ። እሱ ሳይሆን በእውነት ሁሉም በሂደት ይመጣል። በዚህ አምናለሁ። ለሰው በተቻለሽ መጠን ታማኝና መልካሙኝ አንቺ ስለሚያደርገው አይመለከትሽም ስለውስጡ ሊያው ብትይም አትችም። ስለዚህ እግዚአብሔር ያቃል ብለሽ አንድን ሰው ባልና ሚስት እንሆናለን ብሎ ካሰቡ ባይወሻሹ እሱ እኮ ነው ትልቁ ነገር የሚያመጣው። አሁን እንዳልሹ ውሸት ይጀመርና ወደ ሪያሊቲው ስትገቢ እኔ አሁን አንድ የሆነ ልጅ አማከረኝ። እኔና እሱ አሁን ሃይማኖታችን የተለያየ ነው ግን በአብረን እንኖራለን። ምን ችግር ፈጥሮብን አቅም እሱ አሁን ኦርቶዶክስ ነው እኔ ፕሮቴስታንት ነኝ። እና ልጅቷ በጣም ጠየቀኝ ማለት ነው። ሃይማኖቱን እንዲቀየር ጠየቀች። ሊጋቡ ሲሉ ጓደኛሞች ናቸው። ከውልሽ ልንጋባ ስንል ሃይማኖቱን ካልቀየር ካለችኝ በቃ ፕሮቴስታንት ካልሆን ካለችኝ ይውላ አሁን ካልተነጋገራችሁ
ወደፊት ተነጋገሩ እንዳገቡ እንዳትዋሻት ደግሞ ሆናለሁ ብለክ አማስቡበት ተነጋገሩ አልኩት አሁን ነው መነጋገሪያችሁ ሁሉ ነገር እንደው ችግር እየመጣ ከሆነ ፊት ያለውን ችግር ፍቱ አለበለዚያ መፈረሱ ስለማይቀር አልኩት አትግቡ እንኳን በዚህ ደረጃ ትልቅ ችግር ትንሿ ችግር ሳይፈታ ከተገባ እቺ ነገር ያደገሽ ነው የምትሄደው ምንም ነገር በውስጥ ይዞ መግባት ትክክል አይመስልኝም የናንተ ትዳር እንግዲህ ከ12 ያክፍል ካንቺ ቀድማችሁ ጀምራችሁት በሰዓቱ በጣም አስቸጋሪ ቢሆንም ቤተሰብን ምንን ሁሉ ነገር አሸንፎ በፍቅር 27 አመት የዘለቀ ትዳር ሁለት ወንድ ልጆችን አፍርታችሁ ኩዮቻችሁን ያደረሳችሁበት ትዳር ነው በጣም ደስ ይላል ከዚህ በላይም እንግዲህ ረጅም እድሜ ኖራችሁ የልጆቻችሁን ሰርግ ለማየት ልጆቻችሁን ለማየት ያብቃችሁ እንጠራችኋለን ይመስለኛል በተለይ የመጀመሪያ ልጃችሁ አሁን በደንብ ደርሷል ይመስለኛል በቀቡ ሰለሞን ምናልባት በስተመጨረሻ እንግዲህ ሚስትህን ባለቤትህን ነፃነትን እንዴት አድርገህ ነው ፍቅርን ግለጽላት ብለህ ምትገልጽላት አጠገቧ ያለ በቃላት ባላወራውም እያየችም ስለኖርንበትም ታውቀዋለች ያንተ የሚኖር ነው በቃ የሚኖር ህይወት ነው ልብ ለልብ ይባላል ልብ ለልብ ስለዚህ ስለምንግባባ ያለውን ነገር በሙሉ ቀድም ስለነገርኩሽ እንግዲህ ልብ ለልብ ከተገባባን ብድግ ብዬ አንቺ ፊት በስማት ምንም ማለት አይደለም ሳማት ይሄው ስቃለች እሷ ነፃነት ሲሄንን እድል ብሰጥሽ ነው ጥያቄ ብጠይቅሽ ተመሳሳይ እኔም ያው እወደዋለሁ እኔ በድርጊትም እንትንም አሳየዋለሁ ሁሌ ብዙ ጊዜ ነግረዋለሁ እሱ ወድሻለሁ ብሎ ባፉ አይልም አንድ ቀን ሲለኝ ደንግጬ ዝም አልኩ እንዴት ስለማይ አይልም ወድሻለሁ ምናምን አይሽ መናገር ጥሩ አይደለም በቃ በተግባር ነው አዎ ደንግጬ ሐሳቤን አልቀየርኩም ከና ከመጀመሪያው ጀምሮ እስካሁን ሐሳቤን ስላልቀየርኩ አንዳንድ ቃላት አሉ በቃ በብዙ የሚመነዘሩ ስራሽንም በዚህ አጋጣሚ የእናቶች ወግ ላይ መስለኛል ብዙ የምትሳተፍ ያለው እዛ ላይ ነው እናንተ የሚያገኙና ስማገኘኝ እና እናቶች ወግ ላይ ነው እናቶች ወግ ትልቅ አስተዋጽኦ አለው ቤት ለተቀመጡ በተለይ ቤት ተቀምጠው ብዙ እናቶች ሰርተው ብዙ ችሎታ ያላቸው የተቀመጡ ወጥተዋል አሁን እዛ ላይ ስራ ይዘው ማለት ነው ከኔ ጭምር አሁን ለብሳችሁ የመጣችሁትንም በጣም ያምር ቀሚስ አንቺ ሜር ባለቤትሽንም አንቺ ነሽ ሰራሽው ያምራል በጣም ያምራል እናመሰግናለን እንግዲህ ነፃነትና ሰለሞን ዛሬ በባለትዳሮች ሰዓታችን ላይ መጣችሁ ስለ ህይወታችሁ ስለ ትዳራችሁ ስለወጋችሁን በጣም አርገን ነው እናመሰግናለን እናመሰግናለን ለአኒቨርሰሪያችሁ ተጠሩናላችሁ አይቀርም 3 አመት ነው የቀራት ነገጧት ነው እናመሰግናለን በጣም በቅዳሜ ሰዓት እንግዲህ ከነፃነትና ከአቶ ሰለሞን ጋር ያደረግነው ቆይታ ይሄንን ይመስላል ወደ ሌሎች የቅዳሜ ሰዓት ዝግጅቶች አለፈን አባችሁ